to see, to understand. የአድዋ ሙዚየም አፍሪካውያን የአድዋ ድልን እንዲመለከቱና እንዲገነዘቡ ለማስቻል በጣም አስፈላጊ ነው። ድሉም ለቅኝ ገዢዎች ያልበገርነት ማሳያ ነው። It makes me very happy that Ethiopia has invested. በጣም ደስተኛ ነኝ። ኢትዮጵያ ገንዘብ ፈሰስ በማድረግ ይህንን ልምድ ለዜጎቿ መፍጠሯና በሳይንስና ቴክኖሎጂ ዘርፍ የሰራቻቸውን ስራዎች በማሳየቷ ደስ ብሎኛል። ሳይንስ ሙዚየሙም ለእይታ የሚማርክና በሁሉም እድሜ ክልል ያሉ ሰዎችን የሚጠቅም ነው። የከተማ ግንባታ ነው፣ ገጽታ ተለውጧል። እንደገና ለቱሪዝሙ ደግሞ ፋሲሊቴት ሆኗል። እነዚህ በኢትዮጵያ ቱሪዝም ዘርፍ በጥቂት ዓመታት ውስጥ የተሰሩ ስራዎች ላይ የተሰጡ ምስክርነቶች ናቸው። የዓለም ሀያላን ሀገራት በቱሪዝም ሀብቶቻቸው ኢኮኖሚያቸውን መቀየር ችለዋል፣ ለማህበራዊ እድገት ዋስትናቸው አድርገውታል። በዚህ ዘርፍ ከቀዳሚዎቹ ተርታ መሰለፍ የምትችለው ኢትዮጵያ ግን ለዘመናት የቱሪዝም ዘርፏ ከተዘነጉ መስኮች መካከል ሆኖ ቆይቷል። በመደመር መንግስት እሳቤ የለሙ አዳዲስ የቱሪስት መዳረሻ ስፍራዎች ግን ይህንን ታሪክ በመቀየር ፍሬያቸው ታይቷል። በዘርፉ መነቃቃት እንዲፈጠር አስችለዋል። ቫኬሽን ያለመደውን የኛን ኮሚቴ ቫኬሽን እንዲያስብ ያደርጋል። በፊት የኛ ማህበረሰብ ከከተማ የሚወጣ ወይም ከተማ ውስጥ ያሉ ቱሪስት መዳረሻ አዳዲስ የተገነቡትን ነገሮች የሚያዩ ከውጭ ሀገር ዘመን ሲመጣ ነበረ። አሁን ግን ያ ታሪክ ሆኖ ቀርቶ አዳዲሶቹ መዳረሻዎች በአዲስ አበባ ከተማ የተሰሩት ዩኒቲ ፓርክ፣ ግራንድ ፓላስ፣ እንጦጦ እነዚህ መዳረሻዎች ናቸው። የሀገር ውስጥ ቱሪዝምን ያነቃቃሉ። ሁለተኛ ከውጭ ሀገር ቱሪስት አኳያ ስንመለከት ሊሚትድ ነበረ ከተማ ውስጥ የምናሳያቸው ቦታዎች። አሁን ግን ተጨማሪ መዳረሻዎች አሉን። እንጦጦ በራሱ ግማሽ ቀን እስከ 1 ቀን ይፈጃል። ሌሎቹ መዳረሻዎች እንደዚሁ ለቱሪስቶች ተጨማሪ ግብአት ናቸው። ለረጅም ዓመታት የነበረውን ቅርስን ብቻ የመጎብኘት አካሄድን የቀየሩና ያልተለመዱ የቱሪስት እይታዎች እንዲፈጠሩ ብለውም በሀገር ውስጥ እንዲዘወተሩም አድርገዋል። ልቤ ተደስታለች። ኢትዮጵያ የምታድግ ኢትዮጵያ ተስፋ ያላት ሀገር መሆኗን ተረድቻለሁ። ልጆቼ እንዲያዩና በጣም ቦታው ስለሚያምር ልጆቼ እንዲጎበኙ ነው ያመጣዋቸው። በጣም ራንደምሊ ነው የቀየረው። አሁን ለምሳሌ ስብሰባ ቦታዎች ዝም ብለሽ ስታስቢ አዲስ አበባ ብቻ ነበሩ። አሁን ስብሰባዎች ከከተማ እየወጡ ነው። ከዛ በተጨማሪ በኢትዮጵያ አየር መንገድ የሚመጡ ትራንዚት መንገደኞች አሉ። ስቶፕ ኦቨር ነው፣ የተወሰነ ሰዓት ነው። ያለ ቪዛ 24 ሰዓት ውስጥ እዚህ ቆይተው መሄድ ይችላሉ። ብዙዎቹ አዳዲሶቹ መዳረሻዎች ደግሞ ደርሰው መልስ የሚደረግባቸው ናቸው። እነዚህን አድርጎ ተመልሶ ወደ ሀገር መውጣትም ከሀገር መግባትም ይቻላል። ለማይስም ቱሪዝም የነዚሁ ይጠቅማል። ማታ ላይ ለምሳሌ ስካይላይት ሆቴል ላለፈ እንግዳ ወክ አድርገሽ በቦሌ መንገድ ይዘሽ ስትሄጂ ወይም ናይት ድራይቭ እናደርጋለን ሪላክስ እንዲያደርጉ። የእንግዶቹ ሪፍሌክሽን በቃላት አይገለጽም። ከህዝብ ህይወት ጋር ተሳስረው እንዲለሙ የተደረጉት እነዚህ መዳረሻዎች የቱሪዝም ዘርፉን ጠቀሜታ በዘላቂነት ማረጋገጥ የሚያስችሉ መሆኑንም የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ያነሳሉ። ባለን ሀብት ልክ እንዲህ አይነት ዓለም አቀፍ ተወዳዳሪ የቱሪስት መዳረሻ እንዳንሆን ያቆየን አንዱ አስፈላጊ የሆኑ የቱሪዝም መዳረሻ ልማት ስራዎች መስህብ ሳይሆን መዳረሻ ባለመኖሩ፣ አስፈላጊ የሆኑ ፋሲሊቲዎች ባለመኖራቸው፣ መሰረተ ልማቶች ባለመሟላታቸው ነበር ማለት ነው። ስለዚህ እነዚህ የተሰሩ ግዙፍ ፕሮጀክቶች በገበታ ሸገር ለሀገር ለትውልድ እንዲሁም በተለያዩ ቦታዎች የተሰሩ ፕሮጀክቶች የህዳሴውን ግድብ ብናነሳ የንጋት ሐይቅን ጨምሮ ሌሎች በግሉ ዘርፍ እየመጡ ያሉ ዓለም አቀፍ ትልልቅ የሆቴል ብራንዶች እነዚህ የነበረንን ከፍተኛ የኢንቨስትመንት ዴፊሲት ወይም ጋፕ መሙላት ያስቻሉ ናቸው። በተለያየ ፍላጎት ከወጣት እስከ አዋቂ በተለያየ ትምህርት ባክግራውንድ የኢኮኖሚ ባክግራውንድ ያሉ ዜጎች በቀላሉ የሀገር ውስጥም የውጭም ኢትዮጵያን መርጠው እንዲጎበኙ የሚያስችል አቅም የፈጠሩ ናቸው፣ ማግኔት ናቸው ማለት ነው። የመደመር መንግስት እሳቤ በተጀመሩ የቱሪዝም መዳረሻዎች የማስፋት ስራ የሀገርን ገጽታ መቀየር፣ ቅርሶችም የለበሱትን አቧራ አራግፎ ወደ አዲስ ምዕራፍ ማሸጋገር ላይ ያተኮረ ነው። እንቀጥላለን። የተወደዳችሁ ተመልካቾች ከኛ ጋር ስላላችሁ እናመሰግናለን። አሁን ደግሞ ወደ ሌላ ጥንቅር እናልፋለን። ወደ ኢትዮጵያ የሚመጡ የጎብኚዎች ቆይታን ማራዘም ለሀገር ኢኮኖሚ ሆነ ለገጽታ ግንባታ ከፍተኛ አስተዋጽኦ እያደረገ ይገኛል። እንደ ጥምቀት ያሉ በዓላትን ምክንያት አድርገው የሚመጡ ጎብኚዎች በቆይታቸው እንዲደሰቱ የሚያስችል ሁኔታዎችም ተፈጥረዋል። ዋለልይ ታምር በዚህ ጉዳይ ላይ ጥንቅር አለው። ኢትዮጵያ ያሏትን ጸጋዎችን ለመመልከትና በበዓላት ላይ ለመታደም ከተለያዩ የዓለም ክፍሎች ጎብኚዎች በየዓመቱ ይመጣሉ።
በተለይም በመስከረምና በጥር ወራት በሚከበሩ በዓላት ወቅት ቱሪዝሙ ይበልጥ ይነቃቃል። የጥምቀት በዓል ቱሪዝምን ከፍ ከሚያደርጉ የኢትዮጵያ ሀብቶች መካከል አንዱ ነው። በጥምቀት ወቅት እንደ ጎንደር፣ ባቱ፣ ኤራንቡቲና ሌሎችም በተለየ ሁኔታ የሚከበሩባቸው አካባቢዎች ደምቀው ይታያሉ። በዓልን ምክንያት አድርገው የሚመጡ ጎብኚዎችም ቆይታቸውን የሚያራዝሙ እየተከናወኑ ያሉ የቱሪዝም ልማት ስራዎች ኢትዮጵያ ያላትን አቅም ለጎብኚዎች ማሳየት ያስቻሉ ናቸው። በዘርፉም በገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ የተሰሩ የቱሪዝም ፕሮጀክቶችን ጨምሮ የተለያዩ ቅርሶችን የማደስ የቱሪዝም መዳረሻዎችን የማስዋብና ሌሎችም የመሰረተ ልማት ስራዎች ተሰርተዋል። የቱሪዝም ልማቶቹ ከውብ ትውፊቶችና ሃይማኖታዊ በዓላት ጋር ተዳምረው ለቱሪስቶች የማይረሳ ትዝታን ለመፍጠርና የኢኮኖሚ ገቢን ለማሳደግ እድል እንዳላቸው ነው የሚገለጸው። ቱሪስቶችን ስቦ ወደ ሀገራችን ማምጣት የሚችል አቅም ያለው በጣም ልዩ ክብረ በዓል ነው። በዚህ ክብረ በዓል በተለይ ከውጭ የዓለም ቱሪስቶችን ስቦ ከማምጣት ባሻገር ለሀገር ውስጥ ያለውን ጠቀሜታ ብናይ በሀገራችን ውስጥ ሰዎች ከአንድ ቀን በላይ እስከ 3 ቀን ድረስ ከቦታ ቦታ እየተንቀሳቀሱ የጥምቀት ክብረ በዓልን ማክበር የሚችሉበት እድል የሚፈጥር ነው። ጥምቀትን ለማክበር ከቦታ ቦታ ሲንቀሳቀሱ የተለያዩ የትራንስፖርት አማራጮችን፣ ማረፊያ ቦታዎችን፣ የምግብና መጠጥ፣ የተለያዩ ጌጣጌጦችና ባህላዊ አልባሳትን ጭምር ስለሚጠቀሙ በዚህ ምክንያት ሰፊ የገበያ እድል ምጣኔ ሀብታዊ ጠቀሜታ እንዳለው ማንሳት እንችላለን። ከአካባቢው ህብረተሰብ ጋር የባህል ትስስር ይፈጥራሉ። የእርስ በርስ ግንኙነትና መስተጋብር ይፈጠራል። እርስ በርስ ሰዎች አንዱ የሌላውን ባህል ሲያቅ አብሮ በዓላትን ሲያከብር በአካባቢው ሄዶ ሲገኝና ሲታደም የተሻለ ኢትዮጵያዊ አንድነትም ጭምር ለመፍጠር ከፍተኛ ማህበራዊ ፋይዳ አለው ማለት ነው። የሀገሪቱ አንዱ የኢኮኖሚ እድገት ምሰሶ ተደርጎ እየተሰራ ባለው ቱሪዝም በቅርቡ የተሰሩ የቱሪዝም መስህቦች ዘርፉ እንዲነቃቃም አስችሏል። ውብ፣ ማራኪ የማድረግ ሳቢ የማድረግ ምቹ የማድረግ ለቱሪስቶቹ የሚያስፈልጉ አገልግሎቶችን መስጠት የምንችልባቸው ማዕከሎችን የመዳረሻ ልማት ስራዎችን መስራት ይጠበቅብናል ማለት ነው። በሁሉም አካባቢ ልክ እንደነ ጎርጎራና ሌሎች አካባቢ ላይ እንደተሰሩት መዳረሻዎች አይነት ዓለም አቀፍ ተወዳዳሪነት ያላቸውን የአገልግሎት ሰጪ ተቋማትን እንዲኖሩ በማድረግ የመስህብ ሀብቶቻችን ደግሞ በጣም ሳቢና ማራኪ በማድረግ ለቱሪስቱ የቆይታ ጊዜ ሁሉንም አካባቢ ለመጎብኘትና ለማየት የሚያስችልበትን ሁኔታ መፍጠር ይቻላል። በሚገባ የፕሮሞሽንና ማርኬቲንግ ስራዎቹ መሰራት ከተቻለ እንደ ሌሎች ሀገሮች ሁሉ የኛም ሀገር በአፍሪካችንም ሆነ በዓለማችን ምርጥ መዳረሻ አድርገን ማሳደግ የምንችልበት እድል ያለን። በመዲናይቱ የተሰሩትን ስናይም ለጥምቀት በዓል የመጡ ጎብኚዎችን ቆይታቸውን ለማራዘም የሚያስችሉ ምቹ ሁኔታዎች ተፈጥረዋል። ምቹ በሆቴልም በትራንስፖርትም በኮሪደርም ነፃነቱን ጠብቆ እንደፈለገ እንዲሄድ የሚያረጉ ስራዎች አሉ ማለት ነው በአዲስ አበባ በከተማችን የተሰሩ። ስለዚህ ይሄ ምንድነው የቱሪስት ቆይታን ከፍ ያደርጋል። ከዚህ በፊት ከበዛ 3 ቀን ነው ቱሪስት ይቆያል ተብሎ የሚወሰደው። አሁን ግን 5 ቀን በላይ የሚቆይ ሁኔታ ተፈጥሯል። ይሄ የቱሪስት ቆይታ ብቻ አይደለም፣ የሀገሪቷን ኢኮኖሚ ከፍ ያደርጋል ነው። ኢትዮጵያ ለኮንፈረንስ ቱሪዝም ተመራጭ የሆነች በመምጣቷም ባለፈው በጀት ዓመት ብቻ ከ150 በላይ ዓለም አቀፍ ሁነቶችን አገሪቱ ማስተናገድ ችላለች። በተለይም በአዲስ አበባ የመሰረተ ልማትና የኮሪደር ልማት ስራዎች መሟላት ከተማዋን ለኮንፈረንስ ቱሪዝም ተመራጭ አድርጓታል። በተሰሩ የቱሪዝም መዳረሻዎችም ከ2 ሚሊዮን ለሚበልጡ ዜጎች የስራ ዕድል መፍጠር እንደቻሉና ከ4 ቢሊዮን ዶላር በላይ ገቢ መገኘቱን መረጃዎች ያመለክታሉ። ተመልካቾች እዚሁ ጉዳይ ላይ እንቆያለን። በዚህ ጉዳይ ደግሞ ተጨማሪ ማብራሪያ ሊሰጡን በፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር ገዛኸኝ አበተ እዚህ ስቱዲዮ ይገኛሉ። ጤና ይስጥልን። በማለዳ ስለመጡ እናመሰግናለን። ጤና ይስጥልን። ስለጋበዛችሁ እኔም አመሰግናለሁ። እንኳን አብሮ አደረሰ። በዓሉ ያው ቀናት አይደል? በተለይ አደባባይ በዓላት እኮ እንዲሁ በድምቀት ነው የሚከበሩትና በየሶስቱንም ቀናት እንኳን አደረሳችሁ እንባባልበታለን። ገና ወደ እስከ አስተሪዮ ይቀጥላል። ይቀጥላል ያው በየቀኑ መልካም። በትላንትናው ዕለት እንግዲህ የጥምቀት በዓልን አክብረናል። ያው ዛሬም ይቀጥላል። እርሶም እንዳሉት ሌሎቹም ቀናቶች በድምቀት ይከበራሉ። ጥምቀት ከሃይማኖታዊ ስርዓቱ ባለፈ በተለይ የትውፊቶች ሌላው የበዓሉ ገጽታና አንድምታዎች መሆናቸው ይገለጻል። በዚህ ደግሞ የሀገር ውስጥ እንደ ሀገር ውስጥ ራሱ ያሉ ሰዎች ከመደመም አልፎ ደግሞ ሌሎች ዓለም አቀፍ ቱሪስቶች ደግሞ በኢትዮጵያ መጥተው በጣም ገጽታውን እያዩ ሲገረሙ እንመለከታለን። በተለይ በእነዚህ በዓላት ጊዜ ማለት ነው። ለኢትዮጵያ ቱሪዝም
ቱሪዝም ግን አሁን በተለይ የጥምቀት በዓል የአደባባይ በዓላት ለቱሪዝሙ ያለው ትርጉም እንዴት ይገለጻል? እስኪ እንግዲህ የጥምቀት በዓል በተለይ ያው በዩኔስኮ የተመዘገበ የዓለም ቅርስ ነው። እንደሚታወቀው የዓለም ቅርስ ሲሆን አንድ ቅርስ ዝም ብሎ ከሜዳ ተነስቶ ማስመዝገብ አይቻልም። በኢትዮጵያ እንደመታደል ሆኖ ኢትዮጵያ በጣም በርካታ የሆነ የአደባባይ በዓላት አሏት። ከዛ መካከል ጥምቀት አንዱ ነው። ይሄ በዓል እንግዲህ ሲወርድ ሲወራረድ ከትውልድ ወደ ትውልድ እየመጣ በህብረተሰቡ፣ በመንግስት፣ በማንኛውም ማህበረሰብ ክፍል እየተጠበቀ የመጣ የራሱ የሆነ ባህላዊ ሴት ያለው ነው። ባህላዊ ሴት ብቻ ሳይሆን እንደ መዳረሻ ዝም ብለን ስንመለከተው የተለያዩ አክቲቪቲዎች ያሉት ህብረተሰቡን የሚያነቃቃ የኢኮኖሚ እንቅስቃሴም ጭምር ያለው ባህላዊ ማንነታችን ጎልቶ የሚወጣበት ልዩ በዓል ነው። ያው እንግዲህ ስናድግም አሁንም ለጥምቀት ያልሆነ ቀሚስ ይበጣጠስ ይላሉ እናቶቻችን። ያለው አዲስ ገዝቶ የሌለው ደግሞ ያለችውን አጽድቶ ማንነቱን ጠብቆ ጸዳ ብሎ የሚወጣበት ሁሉም ሰው ከቤት ወደ አደባባይ የሚወጣበት ነው። እንደኛ ሀገር እንደው ባልሳሳት የተለያየ ኢቨንት የሚያደርጉ ሀገሮች አሉ። እንደኛ ሀገር ግን እንደ ጥምቀት በዓል ከጫፍ እስከ ጫፍ ህፃን፣ አዋቂ፣ ሽማግሌ፣ ባልቴት የምትዩ ባለው አቅም እስከሚመቸው ድረስ ወጥቶ በዓሉን የሚያከብርበት ትላልቅ ባህላዊ ሴቶች አብሮ የመብላት አብሮ የመጠጣት የድብቅ ነገር ሁሉ የሚወጣበት የክት የምትለው በአመት የተደበቀ ነገር ሁሉ የሚወጣበት የተለየ ጉዳይ ነው። ይሄ ለዓለም ህዝብ ቀርቶ እኛ ራሱ ከአመት አመት እያስደመመን እየገረመን ነው የምንሄደው። ጥበብ የሚገለጥበት የሚወጣበት ወጣቱ በተለይ በአሁኑ ሰዓት ይሄ ክሪኤቲቪቲ የምንለው ፈጠራ ስራ። አሁን ወደ እናንተ ስመጣ በጦር ኃይሎች ነው የመጣሁት። እኔ እንደዛ ይቻላል አቅም አይታችሁት ከሆነ ትልቅ ከበሮ ተሰርቶ ከበሮ ውስጥ እንግዲህ ታቦታቱ እንዲያርፉበት ነው። ያ ለራሱ እንኳን ለነሱ እኔ አሁን የሆነ ድሏን ባገኝ ቆም ብዬ ፎቶ ብነሳባት ትልቅ ነገር ነው። በየአካባቢው የሚሰራ አይታችሁ ከሆነ ጥበባት አንድ ጊዜ ላሊበላ ይሰራል፣ አንድ ጊዜ አክሱም ይሰራል፣ አንድ ጊዜ የማይሰራ ነገር የለም። ስለዚህ ይሄ የኢኮኖሚ ብቻ ሳይሆን ትውልዱ እንዴት እየተቀባበለ እንደሚመጣ ያሳያል። ይሄ ደግሞ የዓለምን ቀልብ ቢገዛ ምንም የሚደንቅ አይደለም እና በጣም የተለየ ነው። ጥምቀትና የከተራ በዓል ብቻ አይደለም፣ ሌሎችም የአደባባይ በዓላት በጣም በርካታ ናቸው። በተለይ በወር ጥር የሚከናወኑና እንደዚህ አይነት የአደባባይ በዓላት ብዙ ነገሮችን ወደ አደባባይ ያወጣሉ። ቀደም ሲል እርሱም ሲያነሱት ነበር። እነዚህ ክንዋኔዎች ደግሞ ኢትዮጵያ ማንናት፣ ኢትዮጵያ ያላትን ገጽታ፣ ያላትን አቅም፣ ያላትን ሀብት፣ የኢትዮጵያን ምንነት በማስተዋወቅ ረገድ በዓለም አቀፍ መድረክ ምን ፋይዳ አለው ብሎ ማንሳት ይቻላል? ይሄ ሁሉ ሰው ገብቶ መውጣቱ፣ ይሄ ሁሉ እንግዳ መጥቶ ተስተናግዶ መሄዱ ኢትዮጵያ ያላትን አቅም ነው የሚያሳየው። የኢትዮጵያ ሕዝብ ኩሩ ሕዝብ ነው ስንል ዝም ብሎ አይደለም። ቱሪስቶች እንዲመጡ ያለን እምቅ ሀብት ወደ ውጭ መውጣት አለበት ሲባል በቁጭት በተለይ በአሁኑ ሰዓት አሁን ቀደም ሲልም ሲሰሩ የነበሩ ዜናዎች የሚታየው የመደመር መንግስትም አሁን እየሰራ ያለው ነገር አቧራ ማራገፍ ነው። ብዙ ነገሮች አሉን የምንለው ለዛ ነው። ለምሳሌ የዘመን መለወጫዎች በየብሔሩ በጣም ታፍነው የነበሩ ማናውቃቸው እየወጡ በዓለም አቀፍ ደረጃ እየተመዘገቡ ያሉበትን ሁኔታ ስናይ ኢትዮጵያ ገና ወደፊት ብዙ የሚመዘገብ ነገር እንዳላት ለዓለም የምናሳውቀው ነገር እንዳለን ይታወቃል። ስለዚህ ኢትዮጵያ ውስጥ ያልተገለጠ ገና ሚስጥር መነበብ ያለባት መጽሐፍት ነች ይላሉ ብዙ ሰዎች። ይህን ስትመለከት እኛ መች እናውቀዋለን እንኳን የውጩ ማለት ነው። አሁን ዘርዝር ብትለይ ምናልባት አንዱን ትቶ አንዱን አንጠልጥሎ እንዳይሆን ካልፈራ በስተቀር የተለየ ባህላዊ እሴት የሌለው አካባቢ የለም። የተለየ ወይንም የራሱ የሆነ የማንነት መገለጫ ቅርስ የሆነ ነገር የሌለው አካባቢ የለም። በወረዳ ደረጃ በሚባል እንትን አለ ሁሉም ነገር። ይሄ ጥምቀት ባህል ነው። ዝም ብለህ ስትወስድ በሰሜን ሌላ እይታለሁ፣ በደቡብ ሌላ እይታለሁ። ኢቭን ትዳር ሁሉ የሚመሰረትበት አካባቢ አለ። አሁን በወሎ አካባቢ ስትሄድ አሁላል ይባላል። ሎሚ ሰው በወረውር የሚባለው ነገር እኮ ዝም ብሎ አይደለም። ከንፈር ወዳጅ ተደርጎ የሆነ ዛሬ ነገ እስከ አስተሪዮ ድረስ ተጫጭቶ በክብር ሽምግልና ሁሉ ሄዶ ትዳር ትልቅ ኢንስቲትዩሽን ነው። ትዳር የሚመሰረትበትን ሁሉ ታያለ። የተጣላ የሚታረቅበት ሆኖ ታገኘዋለ። ወደ ነሬቻ፣ ፊቼ፣ ጨንበለላ ምናምን ስትወስድ በጣም የተለየ ነገር ነው። መስቀልን ስትመለከት በጣም ልዩ ነው። ስለዚህ ምናችንም የሚያምርልን ሰዎች ነን ብለን ብንናገር እኔ ምንም ማጋነን አይደለም። ምክንያቱም ሌላውን ዓለም ዘግቶ ነው ያለው። እኛ ደግሞ ሁሉ ነገራችን አደባባይ ነው።
ከዛ መለስ እንግዳ ሆነሽ ከተገኘህ ከሆነ ብላልኝ ጠጣልኝ ምናምን ነው። እኔ ትላንትናም ከትላንት ወዲያ ሚዲያው ራሱ በጣም የተለየ ገለጥለጥ ብሎ ስታየው ብዙ ነገሮች ለካሉ የቱን ሄጄ አይቼ የቱን ልተው የምትልበት ነው እንኳን ለቱሪስቱ ማለት ነው። ይሄ ለዓለም ብታስተዋውቆ የማያልቅ ነው። ኢትዮጵያ የተፈጥሮ ጸጋዋ ራሱ ተጎብኝቶ አያውቅም። 15 ቀን ፓኬጅ ይዘው መጥተው 15 ቀን የተወሰነውን ፓርት ብቻ ካልሆነ በስተቀር ኢትዮጵያን በ15 ቀን ማየት አይቻልም። ሌሎች ሀገሮችን በሁለት በሶስት ቀን በአንድ ሳምንት በአንድ ትሪፕ ጨርሰው ይመለሳሉ። ወይ አንድ ሁለት ዙ ይኖራቸዋል፣ ወይ የሆነ ካልቸራል ሄሪቴጅ ይኖራቸዋል። ካልሆነም ደግሞ አርቲፊሻል የሆነ ነገርም ተሰርቶ የሚጎበኝበት ሁኔታ አለ። በአንድ ዙር ሊያልቅ ይችላል። የኢትዮጵያ እድሜ ልክ ተጓዥ የሆኑ ይሄኛውን ፓርት ማናየው ለምንድነው ማየት አለብን ብለው ሪፕላን አድርገው ወይንም እንደገና እዚሁ አቅደው የሚመለሱ በርካታ ቱሪስቶች አሉ። ኢንተርቪው ስታደርጉ እንግዲህ ከናንተ በላይ እኔ ብዙ አላውቅም፣ ግን ምን ያክል ጊዜ መጣ ስትሉ 2-3 ጊዜ የዛሬ ስንት አመት መጥቼ አሁን ደግሞ ልዩ ሆኗል ነው የሚሉት ቱሪስቶቹ። እንኳን ለነሱ ለኛ አዲስ ነው። እኔ ዜና ፈኩ ነው። አንድ ቦታ ሄደህ አይተህ አንድ ቦታ ጃልሜዳ ትላንትና ሄደህ ዛሬ የሆነ የካ ሚካኤል ብትሄድ ሌላ ነው፣ ጎላ ሚካኤል ስትሄድ ሌላ ነው። በጣም የሚገርም ጃልሜዳ ብዙ ጊዜ አከብራለሁ፣ ግን ቃሊቲ አካባቢ አቃቂ አካባቢ ሲሄድ ትላንትና የተለየ ተአምር ነው። በሚዲያ ስታይ አሁን እንትን አካባቢ የሚታየው ነገር ልዩ ነው። የት ቦታ አዲስ የተመሰረቱ ኮንዶሚኒየም አካባቢዎች ላይ ብትመለከት በጣም ተአምር ነው። ወጣቱ እንዴት ክሬቲቭ ሆኖ እንደሚሰራው እንደውም አሁን ጃልሜዳ የተበለጠ ትላንትና እኔ እዛ ነበር። እውነት ለመናገር ጸበሉ ምናምን ለመረጨት በጣም ከፍተኛ የሆነ ክራውድ ነበረው። ቴክኖሎጂ እዛ ነው መምጣት ያለበት። ሌላ አካባቢ ደግሞ ስታይ በጥሩ ቴክኖሎጂ ተጠቅመው ስፕሬዩን በደንብ አድርገው ህዝቡን ሲያደርሱ ታያለ። ስለዚህ ማሰብ አለብን ማለት እንዴት አድርገን ነው ቱሪስቱ ራሱን ጠብቆ ቀጣይ ደግሞ እንዴት ሆኖ ነው የሚመጣው የሚለው ልክ አሁን ኮሪደር ገለጥለጥ ብሎ እንደለማው እነዚህ አካባቢዎች ደግሞ ልዩ ትኩረት ይፈልጋሉ ማለት ነው እና ሁሉ ጊዜ ያስደነቁን የሚመጡ ትዕይንቶች ናቸው። መልካም ቀደም ብለንም እያነሳ ነው ነበር። በተለይ ጥምቀት የአደባባይ በዓል ከሃይማኖታዊ ትውፊትና ስርዓቱ ባሻገር ህብረ ብሔራዊ አንድነታችንን ያጠናክራል። እኛ ሃይማኖታዊ አንድምታውን ወይም ስርዓቱን ብቻ አይደለም የምንመለከተው አብሮነትንም ጭምር በጋራ የምናይበት ነውና በተለይ እንደነዚህ አይነት በዓል አሁንም በደንብ አበክረን እንድናየው ስለምፈልግ ነውና እንደው ያለንን ነገር እንዴት ያስተሳስርልናል አሁንም ቢሆን እኛው ምንም ይሄ ፎቶ መገለጫ እኮ ነው ዝም ብሎ የምታዩት አሁን በእንትናችሁ አሁን ጃልሜዳ ማን ሄደው አማራው ነው ኦሮሞው ነው ጉራጌው ነው ማን የሌለው የትኛውም ቦታ አዳማ ብትሄድ ማን የሌለው ጋምቤላ ብትሄድ ማን የሌለው ጎንደር ላይ አሁን ማን የሌላለ ባይዘው ትልቅ የሆነ የተሰሰራችን ምንጮች ናቸው እነዚህ። እኔ ፍቼ ጨምበላ ላይ ናፍቀኛል ለምሳሌ ሬቻ እኔ ቱሪዝም ላይ ስለሰራው የኢትዮጵያ ብዙ ጊዜ በዓላትን አሁን እንደ ወደ ኢንስቲትዩት ከገባው በኋላ ቤቱ አልኩ እንጂ ይናፍቀኝ ነበረ። በየትኛውም አካባቢ ስትሄድ ትግራይ ሰሜን ላይ አሸንድዬ ሻዴ ምናምን ስታደርግ ሁሉም ነው የሚሄደው እከሌ የምትለው ነገር ድሬዳዋ ማን ያለው ኢትዮጵያን እኮ ባይዘው መበጣጠስ መገነጣጠል እኮ አይቻልም። ፈጣሪ ሲሰራን ራሱ አመጋገባችንን ማንነታችንን አስተሳስሮን ነው የፈጠረን። አንቺም በመልክ አይቶ እንዲህ አይነት ብሔር ነች ማለት አይቻልም። አንተን እኔንም ማለት አይቻልም። ምናልባት ስናወራ እዚህ አካባቢ ነው የተወለድኩት ካላልኩ በስተቀር አይሆንም። ስትሄድ ጋሼ አባባ ጠጋበል ምናምን የሚለው ትስስር እንደዛ በተጨፋፈገ እንትን ውስጥ አረ ህፃናቱ አረ ምናምን ይላል። ሰው ለራሱ ብቻ አይደለም የሚያስበው የሰውን ህፃን እኮ ብድግ አድርጎ እንዳይታፈን የሚይዝ ማህበረሰብ ነው። ቋንቋ የለም ምንም የለም። ሁለተኛ ይሄ ደግሞ ለየት የሚያደርገው ሙስሊሞች እኮ ታቦታችን ገባ ይላሉ። ኢትዮጵያ ውስጥ ለየት ያለ እኮ ነው። ፖለቲከኞች ሊለያዩት ይችላል። ባይዘው እኔ አሁን እንግዶች አሉ እኔ ቤት ስናወራ እንዴት ነው ብዙ ክርስቲያን የለም ምናምን ግን ሙስሊሞቹ ዳቦና እንትን ይዘውልን ይመጣሉ ይላሉ። ይሄ በወሎ አካባቢ ብትሄድ በማህበራዊ ሚዲያ ላይ ሲዘዋወር ያዩት የትኛው ቦታ ጥሩምባ እየነፉ ኢቭን ዳቦ ምናምን ውሃ የሚያቀብሉ እነማን ናቸው? ድሬዳዋ ላይ ከከንቲባው ጀምሮ ህዝቡን ታያለ። ወሎ ላይ እኔ ወሎ አካባቢ ነው በአጋጣሚ ተወለድኩት ያደግኩት እዛ አካባቢ ነው። ጓደኞቼ ጋር እኮ ነው አብረን ሎሚ ምናምን ይዘን ሄደን በጀግናሞት ምናምን የምንለው እዛ እኔ ኤክሰርሳይሱ አለኝ። ሙስሊሞችም ይወጣሉ ተውበው የሚወጡት ሙስሊሞች ናቸው። የከንፈር ወዳጅ ምናምን የሚባለው የጥምቀት ጊዜ ክርስቲያን ብቻ አይደለም የሚወጣው። ስለዚህ ወጥተው እሷ ክርስቲያን ናት ምናምን ሳይሆን ቆንጆ ከሆነች ነይ ውሰጂ ምናምን ትላለች። ሎሚ እኔ ራሴ ያቀብያለሁ ያው እኛ ለእንትን ለፈን ነው። እዛ ቦታ ላይ ግን ደግሞ ሌሎቹ ስራዬ ብለው መጥተው አደስ የሚባል ነገር አለ።
አደስ ተሸክመው ይዘው መጥተው እጮኛቸውን ይዘው ከልክለው እቺ ልጅ እኔ ብቻ ነኝ ብለው ተቀናቃይ ካለ በትግል በሽማግሌ ተለይተው ያንን አደስ ለጓደኛ ሰጥተው በሚቀጥለው ጊዜ ደግሞ ይተጫጫል። የሃይማኖት ገደብ የለውም ማለት ነው። ብሔርም በተመሳሳይ የለውም። ስለዚህ ይሄ ቋንቋ ባህል ምናምን ጋራ ሸንተረር የማይንተን የማይለው ከቦታ ቦታ ከጊዜ ወደ ጊዜ ለምሳሌ እስከ አስተሪዮ ያልኩ የጥምቀት ብዙ ታቦታት ይወጣሉ። የቅዱስ ሚካኤል ደግሞ የቃና ዘገሊላ ይወጣል። ነገ ደግሞ ሩፋኤል ምናምን እያለ አስተሪዮ ማርያም የት ቦታ አለ ብሎ እኮ ነው የሚሄደው። እነማን ናቸው ብሎ አይደለም። በዘር የተከፋፈለ ማንነት እውነት ለመናገር የለንም። አሁን መጥፎ ቆሻሻ የተዘራብን ነገር ስለሆነ ነው እንጂ ኢትዮጵያን በሃይማኖት እኔ ስላንተ ሃይማኖት እዚህ ካገረኛን ቁጭ ብለን ተነጋገርን አይደል? ምን ብለን ነው የምንወጣው? ቤተሰብ አሁን ፋሚሊ ነው የሚመሰረተው። ባይዘው የሆነ ስራ ስትሰራ ፋሚሊ፣ የሆነ መስሪያ ቤት ስትሰራ ፔሮል ማድ ነው እየተባለ ነው የኢትዮጵያ ሕዝብ ያደገው። ያንን ለማምጣት እነዚህ አደባባይ በዓላት ቁልፍ ሚና አላቸው። ስለዚህ ምንም ጥርጥር የለውም። እነዚህን እያሰፋን ከሄድን ልዩነታችን እየጠበበ የተዘራው ዘር እየከሸፈ ሾሁ ከንትኑ እየተለየ ኢትዮጵያዊ ማንነት እየወጣ ነው የሚሄደው። እሬቻን አይታችኋል። ይሄ ፍቼ ጨንበል ምን ብሎ መናገር ይቻላል? እና እነዚህ በዓላት መንግስትም እየሰራባቸው ነው። ወጣቱን በተመሳሳይ ተቀብሏቸዋል፣ እየሰራቸው ነው። የሃይማኖት አባቶች፣ ሽማግሌዎች፣ ሁሉም መንገድ ማጠብ ማለት እንግዲህ ምን እንደሆነ አስቡ። ያ ወጣት ይህንን እንትን ሲሸከም እውነት ለመናገር የዛ አካባቢ ሰዎች እነከሌ ስለሆኑ ይሄኛውን ቀይ ምንጣፍ ተሸከም አንተ ከፊቱን ተብሎ እንትን አይሰራም። ከሌ ከከሌ የምትለው አይደለም። ስለዚህ ማህበራዊ ትስስራችንን ህብረ ብሔራዊ አንድነታችንን ለመጠገን ለማሻሻል ወይንም ክፍተቱን ለመሙላት አንድና አንድ እነዚህ የአደባባይ በዓላቶቻችን በጣም ፋይዳቸው በጣም ጉልህ ነው። ኢቭን ለስርዓተ ትምህርት ባይዘው ለትምህርት ስርዓት ማጋዥ ይሆናሉ ይላል። አሁን ሰኞ ማክሰኞ ተማሪዎች ምንድን ነው የሚያወሩት? ሐሙስና አረብ አካባቢ ጥምቀት እንዴት ዋልክ ማን መጣ እንዴት ሆነ እኛ ጋር እንትመተው እንደዚህ በልተን ጠጥተን ውሃ ሰጥተውን እንዲህ አድርገውን ይሄ ዳይሬክትሊ ኦር ኢንዳይሬክትሊ ለሰን ነው ትልቅ ትምህርት ቤት ማለት ስለሆነ በዛ ረገድ አያዋለሁ ነው። አዎ የመደመር መንግስት በተለይ የተሸፈኑ ያሉን ጸጋዎች በጣም ሰፊ ናቸው። ቀደም ሲል አንስተዋቸው እነዚህ ደግሞ አቧራ ለብሰዋል። አላዋጣናቸውም፣ ለዓለም አደባባይ አልሸጥናቸውም፣ አልተጠቀምንባቸውም የሚል ቁጭት በመያዝ አሁን ላይ ደግሞ እነዚህን የመግለጥ እና ለዓለም አደባባይ የመሸጥ የማልማት ስራዎች እየተሰሩ ነው። በርካቶቹን እያየን ነው። አሁን ብዙዎቹ እንግዲህ አደባባይ በዓላትም የተከበሩት እነዚህ በተሻሻሉና በታደሱ የቱሪዝም መዳረሻዎች ቦታዎች አካባቢ ነውና አሁንም የበለጠ በመሸጥና በማስተዋወቅ እነዚህ በተለይ የአደባባይ በዓላትን የኢኮኖሚ አቅም ማድረግ የቱሪዝም መዳረሻ ማድረግ ላይ በቀጣይ ምን መስራት ይጠበቅብናል ማለት ይቻላል? አሁን እኮ ግልጽ ነው ማለት መቼም ለውጥ ካልተለወጥ ካንተኑ ይለውጣል ነው አይደለም? የተለወጡ አካባቢዎችን እያየ ለውጡን የማይፈልግ የኢትዮጵያ ሕዝብ አለ ብዬ አልወስድም። ምናልባት የመረጃ የሌላቸው ታፍነው የተቀመጡ ከሌሉ በስተቀር በግልጽ ወደ ገለጥለጥ ወዳሉ ከተሞች የሚመጣ የማህበረሰብ ክፍል ይሄ ለውጥ ወደኔ በመጣ ይሄ እድገት ወደኔ በመጣማ አይልም። ጎንደር እኔ ቱሪዝም ላይ ስንሰራ ምንም ነገር እንዳይነካ አካባቢው የሆነ ነገር እንትን እንዳይሆን ይባላል። ፓርክ አካባቢ ስትሄድ ብዙ ነገሮቻችንን ሬዚስት እንድንደረግ ተደርጓል። ባንድም በሌላ ባጀው ቅኝ ግዛት ቀጥታ መተው አልወሰዱንም እንጂ በአንዳንድ ነገሮች ላይ ትንሽ ቆፈን ውስጥ ያስገብተውናል። ለምሳሌ ሄሪቴጅ ሲባል ፓርክ ውስጥ መንገድ አይሰራ ይላል። ሌላ አካባቢ ስትሄድ ትራንስፖርት ተንቀሳቅሶ ምናምን ይጎበኛል አይደለም? የግድ ዱር እንስሳ ጋር እኮ መጋፋት የለብህም። ፊልም ስታይ ፓርክ ውስጥ መኪኖች ገብተው ቀርጸው ምናምን መከላከያ ነገር ሁሉ ያላቸው ትላልቅ መኪኖች ድምጽ አላቸው። እኛ ሀገር ሁሉ ክልክል ነው። ጎንደር ብዙ ጊዜ ተጨናንቀ በዛች በአስፓልት ውስጥ ምናምን ነበር የምትሄዱ። እናትዋ ጎንደር አሁን ያለው ነገር ምን የመሰለ ነው የምታየው። ሁለተኛ እሱ ብቻ በየከተማው ውሰድ፣ አርባ ምንጭን ውሰድ፣ አዋሳን ውሰድ፣ ደሴን ውሰድ፣ የትኛውም አካባቢ ላይ ስትወስድ አዲስ አበባን ጨምሮ ከጃል ሜዳ 4 ኪሎ 6 ኪሎ ቤተክርስቲያን ስንሸኝ ያ ተማሪም ሆነን ምናምን ስንሸኝ እናየዋለን። ያቺ አስፓልት ብትዘጋ ምን ብትልም መኪና ቆሞላት ሰውም ተራምዶባት እንዴት ይሆን ነበር? አሁን ስትመለከት ሰው በደንብ ዘና ባለ መንገድ እየሄደ አረፍ የሚልባቸው ማረፊያዎች ተቀምጠው እንትን ላይ አስፓልት ዳር አይደለም የምትቀመጠው፣ ጫማ ላይ እኮ ልጆች እናስቀምጥ ነበር። ይሄ ምንም ፋክት እኮ ነው። ይሄን የሚክድ ሰው ካለ ወይ ማንነቱን ይክዳል ማለት ነው። እኔ ልጆችን ህፃን ሆነው ሲሄድ ማረፊያ እየታጣ ምን ላይ ነው የምታስቀምጣቸው? ጫማ ላይ እናት አንድ እንትን ላይ እግር ላይ ታስቀምጣለች፣ ጭቃ እንዳይነካው ልጅን እንትን እንዳይል አንተ ቁመ ጫማ ላይ። አሁንስ
ከ4 ኪሎ ወደ ታች ስትወርድ ጎራ ብለህ የሆነች ቦታ ላይ መቀመጫዎች አሉ ታስቀምጣለህ። ኢቭን የኮሪደሩ ጠርዝ ብዙ ሰው ያስቀምጣል፣ ሌላው ቀርቶ ማለት ነው። ስለዚህ እነዚህን የማስፋት ስራ በደንብ መሰራት አለበት። ለማንኛውም እንቅስቃሴ ለየትኛውም በተለይ እንደ ኢትዮጵያ ይሄ የዚህ አይነት ሰርጋችን ያለ ሰው አይሆን፣ ሞታችን ያለ ሰው አይሆን። ብዙ ነገር እኮ ነው የምናስተናግደው እኛ። ቀብራችን ዝም ብለህ ሄደህ የምትለኩሰው የምታቃጥለው አይደለም፣ በክብር ነው የምታስቀምጠው። 40 አለ 80 አለ አመታት አለ ምን ይሄ ሁሉ የማህበራዊ ግንኙነታችንን የሚያስተሳስሩ ገመዶች ናቸው። ጥምቀት አለ፣ መስቀል አለ፣ የልደት በዓል አለ፣ የመውሊድ አለ፣ አረፋ አለ። እነዚህ ሁሉ የምትላቸው ለህብረተሰቡ ወይንም ለተለያየ ማህበረሰብ ክፍሎች ምቹ ሁኔታ መፍጠር አለብን። ከነዚህ ጋር ተያይዘ በጎን ሰው የሚዝናናባቸው የሚቀምስባቸው የሆነ ነገር የሚያደርግባቸው ገንዘብ የሚያወጣበት ባይዘው ያለ ኢኮኖሚ እንቅስቃሴ አገር አትለማም። ስለዚህ አገር የሚገነባው በኢኮኖሚ እንቅስቃሴ ነው። ጥምቀት ደግሞ ህፃናት ደብቀው አከማችተው የሆነ አጠራቅመው ያኔ አውጥተው በምናምን የሚበትኑበት ነው። ወላጅም ቢሆን ለልጆቹ የሆነ ነገር የሚገዛበት፣ እንግዳ ለማስተናገድ ቤቱን የሚሞላበት፣ አዳዲስ ነገሮች የሚሰራበት ነው። ይሄ የማይነካው የከኔ ቢጤ ከምትለው ከቁጭ ብለው ሰውን ተስፋ አድርገው ከሚሄዱ ሰዎች የሆነ ስራ ሰርተን የተወሰነ ጊዜ ኢኮኖሚያችንን የሚደግፍ ስራ እንሰራለን የሚሉ ሰዎች ጭምር ያላቸውን ነገር ወደ ገበያ አውጥተው ለኢኮኖሚው ከፍተኛ የሆነ አስተዋጽኦ የሚያበረክቱበት ስለሆነ አሁን የተያዘው ይሄ ገለጥለጥ የሚለው ነገር እንደው በቆፈን ውስጥ ሁሉ ነገር ጥብቅብቅ ብለን ከምንኖረው እንትን ብለን አሁን ፈታ ያለ ነገር ማየት ጀምረናል። ስለዚህ እነዚህን ቦታዎች የሃይማኖታዊም ታሪካዊም ባህላዊ መገለጫዎቻችን የሚከበሩበትን ጭምር ህብረተሰቡ መንግስትን ብቻ አይደለም። መንግስት ምን ያደርግ? መንግስት ማለት ህዝብ ነው። ልክ አሁን ወጣቶች ያዋጡ በአመት አንድ ጊዜ ከማጽዳት ባለፈ ሁል ጊዜ ለምንድነው ጽዱ የሆነ ቦታ ላይ ማንኖረው? ሽንት እየተሸናበት ሰዎች እያጠቡ ነው አይደለም? ሁል ጊዜ ለምን እየታጠበኛ ማንኖርበት? ሲደክመን ለምን አረፍ አንልበት? ይሄንን ህዝቡ በደንብ ግንዛቤውን ጨምሮ ለነገ ትስስሩ ለዛሬም ለነገ ዛሬ ላይ ሆነ ለነገ ስለሆነ የምንሰራው መንግስትም ያናስበው ስለሆነ እየሰራ ያለው የትላንት ማንነታችንን እያስተሳሰርን ዛሬ ላይ ሆነን ለነገ እየሰራን ምቹ የሆነ ጽዱ ከሁሉም ነገር በሁሉም ተመራጭ የሆነች በሁሉም የተገነባች ሀገር እንድትኖረን የሁላችንም ጥረት መኖር አለበት ብዬ አስባለሁ። በጣም እናመሰግናለን። ጥሩ ሀሳብ፣ ጥሩ ማብራሪያን የሰጡን በፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር ገዛኸኝ አባተ ለጊዜው እናመሰግናለን። እኔም በጣም አመሰግናለሁ። የኢትዮጵያን ህዝብ በሀገር ውስጥም በውጭም ያሉትን ሁሉን ሙስሊም ሆነ ክርስቲያን ሆነ ማንኛውም ሰው እንኳን አደረሳችሁ እንኳን አደረሰን። ሀገራችንን ሰላም አድርጎ ለትውልድ ደግሞ ጥሩ ሀገር የምናስረክብ ዜጎች አድርገን በጣም አመሰግናለሁ። መልካም በዓል። እናመሰግናለን። እንኳን አብሮ አደረሰን ብለናል።